እግዚአብሔር ስም የተባረከ ይሁን። እግዚአብሔርን ስለዚህ ማለዳ ዛሬን ደግሞ እንድናይ እግዚአብሔር ምሕረቱን ስላበዛልን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ከጥቂት ወራት በፊት መጥቼ ነበር እዚሁ ስፍራ። አሁን ደግሞ እግዚአብሔር ፈቅዶ ዛሬ ደግሞ ተገናኝተናል። እንግዲህ እግዚአብሔር ባለበት ስፍራ በስሙ በተሰበሰብንበት ስፍራ ሁሌ አትራፊዎች እንሆናለን ብዬ አምናለሁ። እግዚአብሔር ይናገረናል። እግዚአብሔር ለልባችን የሚሆን ነገር በዝግጅታችን ልክ እርሱን ለመታዘዝ በወደድነው ልክ እግዚአብሔር ለልባችን ይናገረናል ብዬ አምናለሁ። ዛሬ ከእናንተ ጋር የምንነጋገርበት ሀሳብ በመታዘዝ ላይ ነው። ርዕሱን በመታዘዝ ከአዙሪት እንውጣ ብዬዋለሁ። ይህንን የመታዘዝ ሀሳብ በዚህ ስፍራ ለመጀመሪያ ጊዜ የምናገር አይመስለኝም። እንግዲህ አሁንም ልቤ ላይ የሞላው ሀሳብ እሱ ስለሆነ ደግሜ አነሳዋለሁ። ዛሬ የምንነጋገረው አንድ ታሪክ ይዘን ነው። ከመጽሐፍ ቅዱሳችን ሁላችንም የምናውቀውን አንድ ታሪክ ይዘን በዛ ላይ ትንሽ እንቆይና ዋናውን ደግሞ ሀሳብ ወደ መጨረሻ አነሳለሁ። ዋና ታሪካችን ያለው ዘኍልቍ ላይ ነው። ከምዕራፍ 13 አካባቢ ይጀምራል እስከ ምዕራፍ 15 ድረስ ይዘልቃል። እኔ ግን ተወሰነ ይሄንን ሁሉ ማየት ስለማንችል ታሪኩን በደንብ ቀንጨብ አድርጌ እናገራለሁ። እናንተ ከመጽሐፍ ቅዱሳችሁ ላይ መከታተል ትችላላችሁ። መቼም መጽሐፍ ቅዱሳችንን በደንብ ካነበብን እና በደንብ ካየነው የመጽሐፍ ቅዱሳችን ዋና መልእክት የመታዘዝ ጥሪ ነው። የእግዚአብሔር ሕዝብ እግዚአብሔር አምላኩን፣ እግዚአብሔር አባቱን፣ እግዚአብሔር ሰሪውን፣ እግዚአብሔር ፈጣሪውን እንዲታዘዝ ጥሪ የሚያደርግበት ነው። እኔን ታዘዙኝ የሚል ጥሪ ነው እና የሰው ምላሽ የመታዘዝ ምላሽ እንዲሆን እግዚአብሔር በመጠበቅ ጥሪ የሚያስተላልፍበት ነው። እግዚአብሔር መታዘዝን በጣም ይወዳል። የሚታዘዘውን ሕዝብ እግዚአብሔር ይወዳል። እግዚአብሔር ደግሞ የማይታዘዘው ሕዝብ ያሳዝነዋል፣ በጣም ያሳዝነዋል፣ ያስቆጣዋል። እና እግዚአብሔር ደግሞ ተቆጥቶ ዝም አይልም። እንደምታውቁት እግዚአብሔር ሲቆጣ ይፈርዳል። እና እግዚአብሔር በእነዚህ ሁለት ነገሮች ውስጥ ነው የተወን። በመታዘዝ የሚገኘውን የእርሱን በረከት እንድንካፈል ወይም ደግሞ ባለመታዘዝ የሚመጣውን የእግዚአብሔርን ቁጣና ፍርድ እንድናገኝ በእነዚህ ሁለት ምርጫዎች ነው የተወን። ስለዚህ እንደ እግዚአብሔር ምርጦች በእግዚአብሔር እንደተጠሩ የመጀመሪያው ምላሻችን ይሆናል ብዬ ተስፋ አደርጋለሁ። እና ያንንም ለማሳሰብ ነው ዛሬ በፊታችሁ የቆምኩት። የእግዚአብሔር ሕዝብ መለያው ሊሆን የሚገባው መታዘዝ ስለሆነ እግዚአብሔርን መታዘዝ ስለሆነ እግዚአብሔርን ሲታዘዝ የእግዚአብሔር ሕዝብ ይከናወንለታል፣ ይለማል፣ የሚሰራው ስራ ሁሉ ይባረክለታል እና ከእግዚአብሔር የተሰጠውን ተስፋ ሁሉ የሚወርስ ይሆናል። ይህ የእግዚአብሔር በቃ የታመነ የተስፋ ቃል። እግዚአብሔር ግን በዘመናት ይህንን ሁሉ ጥሪ ሲያደርግ በአሉታዊም በአዎንታዊም መልኩ ምን ማለት ነው? በአሉታዊ መልኩ ለእግዚአብሔር በመታዘዝ ምላሽ ባልሰጡ ሰዎች እና ሕዝቦች አማካኝነት እግዚአብሔር ለሁላችንም የሚሆን ትምህርት አለው። በዛው ልክ ደግሞ ለእግዚአብሔር ምላሽ በሰጡ ሰዎች ከሁሉ በላይ ደግሞ ለእግዚአብሔር ምላሽ የመታዘዝ ምላሽ በመስጠት ደግሞ መታዘዝን ፍጹም ባደረገው ልጁ በኩል ደግሞ የተላለፈልን መልእክት አለ። ስለዚህ እነዚህን ነው ዛሬ የምናየው። ስለዚህ መነሻችንን የምናደርገው እግዚአብሔር ላለመታዘዝ ምልክት አድርጓቸው ላለመታዘዝ ባለመታዘዝ ምክንያት የተለያየ ነገር ውስጥ ስላለፉት ስለ እስራኤል ሰዎች
ዛሬ ጥቂት እናያለን። እንግዲህ የእስራኤልን ሕዝብ ስናስብ በሁላችንም አእምሮ ውስጥ እነዛ 40 ዓመታት በምድረ በዳ ያሳለፏቸው ዓመታት የሚመጡብን ይመስለኛል። የእስራኤል ታሪክ እሱ ነው ብቻ ማለት አይደለም፣ ግን ይህንን ልንዘነጋው አንችልም። በጣም ሰፊ ነገሮች እግዚአብሔር ጋር በተለይ የነበራቸው ከእግዚአብሔር ጋር በነበራቸው ትውውቅና እግዚአብሔርን በእነሱ መካከል ባደረገው ነገር እነዚህ 40 ዓመታት በጣም ወሳኝ በእስራኤል ታሪክ ውስጥ በጣም ወሳኝ የሚባሉ ዓመታት እንደሆኑ እናውቃለን። ከነዚህ ዓመታት የትኛው ለእናንተ ጎልቶ እንደሚወጣ አላቅም። እነዚህን 40 ዓመታት አስቡ። እስራኤል ከግብፅ ወጥቶ ከነዓን እስኪገባ ድረስ በምድረ በዳ ያሳለፈውን 40 ዓመት አስባችሁ የትኛው ነው በእስራኤል ታሪክ ውስጥ ወይም በዛ ጉዞ ውስጥ በጣም ወሳኝ የነበረው ጊዜ የትኛው ነው ብዬ ብጠይቃችሁ የተለያየ መልስ የምትሰጡኝ ይመስለኛል። አንዳንዶቻችሁ ምናልባት ያ ኤርትራ ባህር ወይም ቀይ ባህር የተከፈለበት ነው ልትሉ ትችላላችሁ። አንዳንዶቻችሁ በምድረ በዳ መናን ያወረደበት ነው ልትሉ ትችላላችሁ። አንዳንዶቻችሁ እግዚአብሔር በሲና ተራራ ላይ ወርዶ ለሕዝቡ የተናገረበትና ራሱን ያስተዋወቀበት ሕግም የሰጠበት ነው ልትሉ ትችላላችሁ። አንዳንዶቻችሁ እስራኤል ጠላቶቻቸውን በምድረ በዳ ላይ አሸንፈው የተለያዩ ጦርነቶችን አድርገው እንዲያሸንፉ ያደረገበት ነው ልትሉ ትችላላችሁ። ለእያንዳንዳችን በጣም ጎልተው የሚወጡ ምናልባት እኛ በተለየ ሁኔታ የምናያቸው ክስተቶች ሊኖሩ ይችላሉ። ነገር ግን በደንብ መጽሐፍ ቅዱሳችንን ታሪኩን በተለይ እነዛን አራቱን ከዘጸአት ጀምሮ ከመውጣታቸው ጀምሮ ያለውን ታሪክ በጣም በቅርበት ስናይ አንድ ስፍራ በጣም ጎልቶ ይወጣል። ከሁሉ በእስራኤል ታሪክ ውስጥ በ40 ዓመት ታሪክ ውስጥ ከሆኑት ነገሮች ሁሉ አንድ ክስተት በጣም ጎልቶ ይወጣል። ያም የቃዴስ በርኔ አመፅ ነው። በቃዴስ በርኔ የሆነው ነገር ነው። ቃዴስ በርኔ ለእስራኤላውያን የምድረ በዳ ጉዞ በእንግሊዘኛ በጣም ዲፋይኒንግ ሞመንት የሚባለው ወይም ደግሞ ይሄ በጣም ወሳኙ ጊዜ በቃ ከቃዴስ በርኔ በፊትና በኋላ መባል እስኪችል ድረስ በጣም ወሳኙ ጊዜ በቃዴስ በርኔ የሆነው ነገር ነው። እሱን ታሪክ ነው እንግዲህ ከምዕራፍ 12 ዘኍልቍ ምዕራፍ 12 ጀምሮ የምታገኙት። እስራኤላውያን እንግዲህ ታሪኩን በደንብ በቅርበት ስታነቡ እንደምትረዱት በላይኛው መንገድ ቢሄዱ ኖሮ ከግብፅ ወጥተው ከጌሴም ነበሩ። ከጌሴም ወጥተው ወደ ከነዓን ተስፋ ወደ ተገባላቸው ወደ ከነዓን ምድር ይግቡ ብሎ እግዚአብሔር የሰጣቸው መንገድ ትተን ዋናውን መንገድ ብዙ ሰው የሚጠቀምበትን መንገድ ቢመርጡ ኖሮ የሚደርሱት በቀናት ከወር ባነሰ ጊዜ ይደርሳሉ። በጣም አጭር መንገድ ነው። ከዛ በፊት ታውቃላችሁ ሰዎች የሚጓዙበት መንገድ አለ። እነ ያዕቆብ ታውቃላችሁ ከከነዓን በረሃብ ምክንያት ወደ ታች ወደ ግብፅ ተመላልሰዋል። እነ አብርሃም ይስሐቅም ጭምር ተመላልሰዋል። አዲስ መንገድ አይደለም። ዮሴፍ አባቱ ያዕቆብ በሞተ ጊዜ በፈርዖን ፈቃድ በጣም ብዙ ሕዝብ አስከትሎ ሄዶ ከነዓን ነው ቀብሮት የመጣው። ያ መንገድ ይታወቃል፣ ብዙ ሰው የሚመላለስበት መንገድ። ነገር ግን እግዚአብሔር በታችኛው በኩል ሂዱ ነው ያላቸው። ባህሩ ባለበት በኩል ሂዱ ነው ያላቸው እና በታችኛው መንገድ ሄደው ከ2 ዓመት በኋላ እዚህ ቃዴስ በርኔ የሚባል ስፍራ ላይ ደረሱ። የቃዴስ በርኔ የሚባለው ስፍራ እስራኤላውያን የተስፋይቱን ምድር ቆመው ምናልባት ኮረብቶች ላይ ቆመው ማየት የሚችሉበት በጣም ለዛ ለተስፋይቱ ምድር ቅርብ የነበረ ቦታ ነው። እንግዲህ በስንት ዓመት ደርሰዋል? እዛ በ2 ዓመት ደርሰዋል። ያው የታችኛው መንገድ እግዚአብሔር ስለመረጠላቸው በባህሩን አቋርጠው በምድረ በዳ አሁን የመን፣ ሳውዲ አረቢያ በሚባለው አካባቢ አድርገው ነው ወደ ላይ የሄዱት። በላይ በኩል በሲና በረሃ መሄድ ሲችሉ እግዚአብሔር በዚህ መንገድ እንዲሄዱ ስላዘዛቸው በታችኛው በኩል ሄዱ። እንግዲህ ምንድን ነው የሆነው? እዛ በሚደርሱበት ጊዜ እግዚአብሔር ሙሴን ተናገረ። አሁን ቀርባችኋል፣ ምድሪቱ ትታያለች። የምትወርሰው ከ2 ዓመት በኋላ ነው እንግዲህ ምድሪቱ ትታያለች። ስለዚህ ሰላዮችን ላክና ምድሪቱን ሰልለው ይምጡ። እንግዲህ የተለያዩ ከተሞች አሉ፣ በዛ ስፍራ የተለያዩ ነገስታት አሉ፣ የተለያዩ ጦር ያዘጋጁ የተመሸጉ ከተሞች አሉ። ስለዚህ ሄዳችሁ ሰልላችሁ ኑ ተብለው 12 ሰዎች ተመርጠው ከእያንዳንዱ ነገድ አንዳንድ ሰው ተመርጦ ተላኩ እና ተልከው እዛ ላይ በዝርዝር እንደምታዩት
ከዮርዳኖስ ወንዝ አንስቶ የዮርዳኖስ ወንዝ በምስራቅ በኩል ያለ የእስራኤል ወሰን ነው እስከ ሜዲትራኒያን ባህር ድረስ እስከ ታላቁ ባህር ድረስ። ይሄ ደግሞ በምዕራብ በኩል ያለው የእስራኤል ወሰን ነው። እነዚህን ስፍራዎች ሁሉ በዛም መካከል ያሉትን ስፍራዎች ሁሉ ሰልለው መጡ። ለመሰለል ስንት ጊዜ ፈጀባቸው? 40 ቀን ይላል። 40 ቀን ፈጀባቸው። ተልከው 12ቱ ከእያንዳንዱ ነገር የተመረጡ ሰዎች ሰልለው እስኪመጡ ድረስ 40 ቀን ፈጀባቸው። መጡ። ከዛ በኋላ ሪፖርት አደረጉ ለሙሴ እና ለሕዝቡ ሪፖርት አደረጉ። ሪፖርት ሲያቀርቡ ምንድን ነው የሆነው? 10ሩ ተነሱና ምድሪቱ እንደተባለችው እግዚአብሔርም በተስፋ እንደሰጠን በጣም ለም ውብ የምታምር ብዙ ፍሬ ያላት ለሚኖሩባትም የምታጓጓ ምድር ናት ብለው ይህንን መልካም ምስክርነት ከሰጡ በኋላ ነገር ግን ይቺ ምድር ደግሞ በጣም ትልልቅ ሰዎች ኃያላን የሆኑ ሰዎች የተመሸጉባት እና በእነሱ ፊት እኛ በጣም ታናናሾች ሆነን የምንታይ ምናልባት የተጠቀሙትን እነሱን ቃል ለመጠቀም እንደ አንበጣ የምንታይ በጣም ትልልቅ ሰዎች የሚኖሩባት ነች እና መውረስ የሚታሰብ ነገር አይደለም። ያምራል ግን መውረስ አንችልም ብለው ይህንን ተናገሩ። ከዛ በኋላ ህዝቡ መቆጣት ጀመረ። ከ2 ዓመት በኋላ እንደዚህ አይነት ሪፖርት ስትሰሙ ያው ያስቆጣል። እንዴት እግዚአብሔር ተስፋ ሰጥቶን ወጥተን እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? እና ምን ነው እንዲያውም እዛ ምናምን ብለው ትንሽ መናገር ጀመሩ። ከዛ ኢያሱና ካሌብ ህዝቡን ቶሎ ኧረ እባካችሁ ብለው ህዝቡን አረጋጉና ቆይ ደግሞ እኛ እንንገራችሁ እኛ ያየነውን። ልክ ነው እነዚህ የቀደሙት 10 ሰዎች እንዳሉት ምድሪቱ ታምራለች። በዛም ኢናቃውያን ታላላቅ ሰዎች አሉ፣ ተዋጊዎች አሉ። ነገር ግን በእውነት እግዚአብሔር በእኛ ደስ ተሰኝቶ ከሆነ እና ከወደደን ይህንን ምድር ምን ይለናል? ይሰጠናል። እነዚህንም ታላላቅ ሰዎች በእኛ ፊት አሳንሶ እንደ እንጀራ ምን እንላቸዋለን? እንጎርሳቸዋለን አሉ ይላል። ከዛ አሁን ትንሽ ይሄ የምን የሚል ቃል ነው? የሚያበርድ ነው አይደለም? እንደዛ ብላችሁ የምታስቡት ግን ህዝቡን አላበረደውም። ህዝቡ ተቆጣ የበለጠ። እንዲያውም ተቆጣና ድንጋይ አንስቶ እነዚህን 2 ወጣቶች ሊደበድቧቸው ተነሱ። ከዛ በኋላ ሙሴ ጣልቃ ገባ። ህዝቡ ቁጣው አልበረደለትም። በጣም ተቆጣና እንዲያውም አንተ ሙሴ እኛን አታለህናል። ምን አለ እዛው ግብፅ እያለን በተለያየ በሽታ ብንሞት አትሊስት መቀበሪያ እናገኝ ነበር። እዚህ ምድረ በዳ አውጥተህ ልትጨርሰን ብለው በሙሴ ላይ ተቆጡ። በእነዚህም ወጣቶች ላይ ተቆጡ። ከዛ በኋላ በዛ አላቆሙም። ተነስተን አለቃ በላያችን ላይ ሾመን ወደ ግብፅ ከ2 ዓመት በኋላ ያደረጉትን ጉዞ አስበው እንደገና ወደ ግብፅ እንመለሳለን አሉ። በዚህ ጊዜ እግዚአብሔር በጣም ተቆጣ። እንደምታውቁት እግዚአብሔር ተቆጣ። ከዛ በኋላ ይህ ህዝብ እስከ መቼ ይንቀኛል አለ ለሙሴ። እስከ መቼ ይንቀኛል? ይህን ሁሉ ታምራት አድርጌ አውጥቼው እዚህ አድርሼው የተስፋይቱ ምድር እየታየች እንዴት አይነት አመጽ ነው ብሎ እግዚአብሔር በህዝቡ ያዝናል። ከዛ በኋላ ይህንን ህዝብ አጠፋዋለዋል። ሙሴ አንተን በተመለከተ አንድ ሌላ እቅድ አለኝ። አንተ በጣም ጥሩ ሰው ነህ፣ በጣም ጥሩ መሪ ነህ፣ ደስ ተሰኝቼብሃለሁ፣ ለሌላ ህዝብ መሪ አረጋለሁ። አንተን ስላንተ አትጨነቅ። ይህንን ህዝብ ግን አሁን አጠፋዋለዋል። በዚህን ጊዜ ሙሴ በጣም አዘነ። በእግዚአብሔር ፊት እንደገና ተንበርክኮ መጸለይ ጀመረ። እግዚአብሔርን መማጸን ጀመረ እና ከእግዚአብሔር ጋር የሚገርም ሙግት አደረገ። ምን አይነት ሙግት ነው ያደረገው? እግዚአብሔር ሆይ አሁን አንተ ይህንን ህዝብ በታላቅ እጅ በበረታች ክንድ አውጥተህ ስታበቃ፣ በምድረ በዳ እነዚህን ድንቆች ሁሉ አድርገህ ስታበቃ፣ እዚህ አድርሰው ስታበቃ፣ አሕዛብ ደግሞ ይህንን በዝና ሰምተው ሲያበቃ፣ ይህንን ህዝብ እግዚአብሔር በታላቅ ክንድ አውጥቶ ምድረ በዳ ላይ ጣላቸው፣ ምድረ በዳ ላይ ጨረሳቸው ብለው ያሞሃል። እግዚአብሔር አንተ በዚህ መታወቅ ነው ወይ የምትፈልገው? መጨረሻቸው እንደዚህ ሆነ መባል ነው የምትፈልገው ብሎ ልክ ሰውን እንደሚያናገር ሰው እግዚአብሔርን ማግባባት ጀመረ። እግዚአብሔርን ማግባባት ጀመረ። እግዚአብሔር ሙሴን ሰማው ይላል። ሙሴን ሰማው እና ተወው፣ ይሄን ሐሳብ ተወው፣ ይሄ አጠፋለሁ ያልከውን ሐሳብ ተወው እና አሁን ከዚህ በፊት ያልከን ሲና ላይ ያልከን ትዝ ይላል። ምንድን ያልከን? መጀመሪያ መጣ ሲና ላይ ወርደ ስትናገረ ምንድን ያልከን?
እግዚአብሔር መሐሪ ሩሩ ለቁጣ የዘገየ ብላ አይደለም ራስን ያስተዋወቀን? አዎ ይህንን በቃ አስብ አለው እግዚአብሔር። ይህንን የተናገርከንን አስብና ራራለን፣ ማረው ይህንን ሕዝብ አለ። እዛ እግዚአብሔር ሰማ፣ የሙሴን ልመና ሰማና እግዚአብሔር ሐሳቡን ቀየረ። እንግዲህ ስለ ጸሎት ኃይል እዚህ ላይ ብዙ ማለት ይቻላል፣ ግን እግዚአብሔር በእውነት ሰማው። ይህ ሰው ሲጸልይ ተነስቶ ወስኖ የወሰነበትን ነገር እግዚአብሔር ቀየረ። ስለ ሙሴ ብሎ ቀየረ። ሙሴ ሲማልድ፣ ስለ ሕዝቡ ሲማልድ እግዚአብሔር ሐሳቡን ቀየረ። ከዛ በኋላ እግዚአብሔር ኦኬ ይህንን ሕዝብ ምር ያለው ግን አንድ ነገር ይሆናል አለው። ምንድን ነው የሚሆነው? አሁን በዚህ ስፍራ ያመፁ ሰዎች አዋቂ የተባለ በሙሉ እድሜው ከ20 ዓመት በላይ የሆነ በሙሉ ወደ ተስፋይቱ ምድር አይገባም። ምንድን ነው የማደርገው? በዚህ ምድረ በዳ እነሱ እስኪሞቱ ድረስ በዚህ ምድረ በዳ ላይ ትሽከረከራላችሁ አላቸው። እነዛ ሰዎች 40 ቀን አይደለም የፈጀባቸው? ለእያንዳንዷ ቀን አንዳንድ ዓመት አስልቼ 40 ዓመት በምድረ በዳ ትቆያላችሁ አላቸው። አሁን የ40 ዓመት ዝም ብሎ በእንትን የመጣ አይደለም፣ በእድል የመጣ አይደለም። 40 ዓመቱ በምድረ በዳ መንከራተት የመጣው 40 ቀን ለፈጀባቸው ለዛች ለእያንዳንዱ ቀን እግዚአብሔር አንዳንድ ዓመት አስልቶ በዚህ በምድረ በዳ ትቆያላችሁ። በዚህ ምክንያት ሁሉም አሁን ያመፀው እድሜው ከ20 ዓመት የሆነው በሞላ ይሞታል። ከማን በቀር? ከኢያሱና ከካሌብ በስተቀር አለና እግዚአብሔር ይህንን ተናገረ። በዚህ እንቋጨው አለ ይህን ጉዳይ። በስንት ዓመታቸው ነው የመጡት ብያችኋለሁ? በ2 ዓመታቸው ነው ቃዴስ በርኔ ላይ የደረሱት። ስንት ዓመት ነው የሚቀራቸው? አሁን 38 ዓመት ነው አይደለም የሚቀራቸው። በዚህ ስሌት ከሄድን እግዚአብሔር መቼም ሩሩ ነው፣ ያጣጣል። እንግዲህ ወደ ምንድን ነው በሂሳብ ወደ ባክዴታ አደረገላቸው ማለት ነው። ለእያንዳንዱ 40 ቀን ሁቺን 2 ዓመትም ወደ ኋላ ሄደና አሰበላቸውና 38 ዓመት እስራኤላውያን ብዙም ሳይርቁ ቃዴስ በርኔ በሚባለው ተራራ ዙሪያ ሲሽከረከሩ ነው የኖሩት። የእስራኤልን ታሪክ እንደዚህ ያስባችሁት ከሆነ አላቅም። እስራኤል ከአንድ ስፍራ ወደ ሌላ ስፍራ፣ ከአንድ ስፍራ ወደ ሌላ ስፍራ፣ ከዚህ ተነስተው እዚህ ሰፈሩ፣ እዚህ ሰፈሩ የሚለው ረጅሙ ታሪክ ያለው ከነዚህ ከቃዴስ በርኔ ባለው 2 ዓመት በፊት ነው። ከዚህ ከቃዴስ በርኔ በኋላ ብዙ አልዞሩ፣ ጥቂት ቦታዎች ሄደዋል። ግን እዛው አካባቢ ትዝ ይላችሁ እንደሆነ በኋላ ላይ መጥቶ እግዚአብሔር ይህንን ተራራ መዞር ይበቃችኋል ያላቸው ከስንት ዓመት በኋላ መሰላችሁ? ከ38 ዓመት በኋላ 38 ዓመት ሙሉ አንድ አካባቢ ሲዞሩ ነው የቆዩት። አዙሪት ያልኳችሁ እሱን ነው ቅድም በርዕሴ ላይ። እንዴት አታካች ነገር ነው! በምድረ በዳ ላይ ብዙ የእግዚአብሔር ማዳን፣ ብዙ የእግዚአብሔር ኃይል በሚገለጥበት ስፍራ ላይ ብዙ የእግዚአብሔር ታምር በየዕለቱ በሚታይበት ስፍራ ላይ ግን ምንድን ነው? አሁንም ምንድን ነው? አዙሪት ነው፣ መሽከርከር ነው። 38 ዓመት ዞሩ። ተስፋይቱ ምድር እኮ ይታያል። በዚህ በኩል ኤዶም አለ፣ በታች በኩል ሚዲያም አለ፣ ከጎናቸው ሞዓብ አለ። በቃ ከዛ በኋላ ከነዓን። ሞዓብን እንዳለፉ ከነዓን ነው የሚገቡት። ዮርዳኖስን ተሻግረው ከነዓን ነው የሚገቡት። ኢያሱ ያደረገው ነገር ይሄ ነው። ለምን ዞሩ ያላችሁኝ እንደሆነ እስኪጠፉ ድረስ በእግዚአብሔር ላይ ያመፀው ትውልድ እስኪጠፋ ድረስ፣ አለመታዘዝ እስኪቀጣ ድረስ ነው የዞሩት። አለመታዘዝን በዚህ መልኩ እንዴት እናየዋለን? ወይ የአለመታዘዝን ጠንቅ በዚህ ደረጃ እናየዋለን ወይ? አላቅም። አስቡት እንግዲህ እግዚአብሔር እንድትኖሩ ፈቅዶላችሁ እየተመላለሳችሁ ነው እንደ ማንኛውም ሰው። ነገር ግን በፍርድ ስር ናችሁ፣ በእግዚአብሔር ፍርድ ስር ናችሁ። አለመታዘዙን አልቀረም። እነዚህ ሰዎች በአመፃቸው ቀጥለዋል። እግዚአብሔርም ደግሞ በቁጣውና በፍርዱ ቀጥሏል። ይሽከረከራሉ፣ የሚለወጥ ነገር የለም። ይዞራሉ፣ ከአንድ ስፍራ ይነሳሉ፣ ይሄዳሉ። ከዛ በኋላ ይህን ስፍራ እናቆም እንዴ? አሁን ከነሱ መሀል ወጥቶ ነው ይህ ስፍራ ከዚህ በፊት አልመጣንበትም እንዴ ምናምን ትላላችሁ። እንደገና የሆነ ስፍራ የሄዱ መስሏቸው ዞረው ይመጣሉ። ያው ስፍራ ነው። እንደዚህ አይነት አዙሪት ማለት ነው።
በቃ የተለመደው ነገር በየጊዜው የሚታይበት ምንም ለውጥ የሌለበት ፍሬ የሌለበት ልዩነት የሌለበት መሻገር የሌለበት እድገት የሌለበት ህይወት የሌለበት ማለት ነው። እንደዚህ አይነት ኑሮ ኖሩ። ለዚህም ነው ቃዴስ በርኔ በእስራኤላውያን ታሪክ ውስጥ በጣም በጣም ወሳኝ የሚሆን። ከቃዴስ በርኔ በፊት 2 ዓመት ነበረ። ከቃዴስ በርኔ በኋላ 38 ዓመት የአዙሪት ህይወት ነበረ። ልክ ሞተው ሲያልቁ ነው ባይዘው እግዚአብሔር። አሁን የተለየም ነገር ኖሮ አይደለም። 40ኛው ዓመት ላይ ራሱ አሮን ሞተ። ካህኑ አሮን ሞተ። ሞሱ ሞተ። ሌሎች የቀሩ ሞቱ። አሁን ሁሉም ስላለቁ በል በቃ ሙሴም አንተም ተራ ነው ሂድና እዛ ሞሪያ ተራራ ላይ ወጣና አንተም ሙት። ከዛ በኋላ ኢያሱን ከሙሴ ከሞተ በኋላ በል ይሄንን ህዝብ ተነሳና አሻግረህ ግባ አለ። ይሄ ነው የሆነው እስራኤላውያን ታሪክ። አለመታዘዝን እግዚአብሔር እስኪበቀል ድረስ ነው የዞሩት። አለመታዘዝ እስኪቀጣ ድረስ። ይሄንን ታሪክ እግዚአብሔር ደጋግሞ ያነሰዋል። ደጋግሞ ያነሰዋል። በነቢያት በኩል ያነሰዋል። በካህናት በኩል ያነሰዋል። በሐዋርያት በኩል በአዲስ ኪዳን አንስቶታል። ይሄ ህዝብ ያለመታዘዝ ምልክት ሆነ። በዚህ ምክንያት በቃ ያለመታዘዝ ምልክት ሆነ፣ ማሳያ ሆነ። እንዲያውም አንድ ጊዜ እግዚአብሔር ለነቢዩ ኢሳይያስ ያለው ይሄ ወደዚህ ህዝብ እጆቼን በከንቱ ዘረጋው አለ። በቃ የማዳን ክንዴ ሲፈልጉ የሆነ ነገር ሲሉ ሳደርግ፣ የሆነ ነገር ሲጠይቁኝ ሳደርግ ምን በመጠበቅ የመታዘዝ ምላሽ በመጠበቅ ሳደርግ ምንም የለም። በከንቱ እጆቼን ወደዚህ ህዝብ። ከዛ በኋላ እግዚአብሔር ማለት ከዚህ በኋላ ህዝቤ ያልሆነውን ህዝብ ምን እለዋለሁ? ህዝቤ እለዋለሁ። ፊቴን ወደ ማን አዞራለሁ? ወደ አሕዛብ አዞራለሁ። በስሜ ያልተጠራውን ህዝብ ራሴ ህዝብ እለዋለሁ አለ። ወንጌል ለኛ የመጣው በዚህ ምክንያት ነው። በእነሱ አለመታዘዝ ምክንያት ነው የመጣው። የእግዚአብሔር ቃል እንደሚለው የነሱ አለመታዘዝ ጠንቅ ዛሬ እኛ በዛ ትርፍ ሆኖልን ጸጋ ሆኖልን የእግዚአብሔር ምሕረት ሆኖልን ወደዚህ ግንድ ውስጥ የገባን ለኛ ደግሞ የበለጠ ማስተማሪያ ነው ይላል። ሮሜ ማንበብ ትችላላችሁ። የበለጠ እንድናስብ እነሱን የጠራች የኔ ያላቸውን የሱ የሆኑትን ባለመታዘዝ ምክንያት ቀጥቶ እኛ ትርፍ ሆኖልን እኛ ደግሞ ከገባን የነሱ ህይወት ምን ያህል ለኛ ማስተማሪያ ቢሆን አንተ ደግሞ ይህንን ችላ ብትል ይላል። እንዲያው ሮሜ ላይ ይህን ችላ ብትል ፍርዱ እንዴት በእኛ ላይ አይበረታ? ስለዚህ እግዚአብሔር እነዚህን ሰዎች ምልክት አድርጎ ለሰው ሁሉ ዘር ምልክት አድርጎ ይሄው አለመታዘዝ ይህን ያስከተል ብሎ ማሳያ አደረጋቸው። ይህንን ዕብራውያን ላይ ገብታችሁ ማንበብ ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 10 ላይ ሄዳችሁ ማንበብ ትችላላችሁ። ማሳያዎች ናቸው። ያለመታዘዝ የሚያደርሰውን ነገር፣ የሚያመጣውን ጠንቅ፣ የሚያመጣውን ጥፋት እና መጨረሻ ላይ ደግሞ በእግዚአብሔር ፍርድ ስር እንድንሆን እንደሚያደርግ ማሳያ ናቸው እነዚህ ሰዎች። ምንድነው ዛሬ ልትለን የምትፈልገው? እግዚአብሔር እነሱን ማስተማሪያ አድርጎ ዛሬ በመታዘዝ ከአዙሪታችሁ ውጡ ሊለን ነው የመጣው እግዚአብሔር። ምን አይነት አዙሪት በህይወታችሁ እንዳለ አላቅም። እኔ ምን አይነት ህይወት የሌለበት ነገር፣ ፍሬ የሌለበት ነገር፣ እድገት የሌለበት ነገር ምን እንዳለ አላቅም፣ እንደ ማህበርም እንደ ግል። ግን ከዚህ መውጫው መንገድ ምንድነው? መታዘዝ ነው የሚለው። መታዘዝ፣ እግዚአብሔርን መታዘዝ። ስለዚህ ዛሬ ትንሽ ስለሱ ሐሳብ ነው ላነሳላችሁ የምፈልገው፣ እግዚአብሔርን ስለመታዘዝ። ወደ አዲስ ኪዳንም ስትመጡ ዋናው ሐሳቡ የመታዘዝ ሐሳብ፣ የጌታችን የኢየሱስ ክርስቶስ ህይወት ምልልሱን በየትኛውም ጊዜ ያደረገውን ምልልሱን ስታዩ ዋና ሐሳቡ የመታዘዝ ሐሳብ ነው። የመታዘዝ ሐሳብ እኔ በጣም ብዙ ጊዜ የማነሳው ይህንን ሳነሳ ሮሜ ምዕራፍ 1ን መጀመሪያውን አሁን አላነበው ጊዜ ስለሌለን ምዕራፍ 1ን የመጀመሪያውን ክፍል ብታነቡ ሄዳችሁ የመጨረሻውን ደግሞ ሮሜ ምዕራፍ 16ን የመጀመሪያውን ክፍል ብታነቡ የሚያነሳው ይሄ
እግዚአብሔር ከእምነት የሆነ መታዘዝ ከኛ በመፈለግ ነው የመጣው። ከእምነት የሆነ መታዘዝ እግዚአብሔር ሕዝቡ እንዲታዘዘው ነው የሚጠብቀው። ስለመታዘዝ 3 ነገሮችን ላንሳ። ወደ ዕብራውያን ምዕራፍ 5 ሄደን መጀመሪያውን ሐሳብ ከዛ ነው የምናየው። ዕብራውያን ምዕራፍ 5 ላይ መታዘዝን ጌታችን ባስተማረው መልኩ እንድናየው በሚል ምዕራፍ 5 ቁጥር 7 ላይ እንዲህ ይላል። እኔ ከአዲሱ መደበኛ ትርጉም ነው የማነበው። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጼዴቅም ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ ይላል። አሁን ስለማን ነው የሚያነሳው? ስለ ጌታችን መታዘዝ ነው የሚያነሳው። ኢየሱስ እንዴት ነው የታዘዘው ያን እንደሆነ ምናልባት አንዳንዶቻችን እሱማ የእግዚአብሔር ልጅ ነው እንዴ መታዘዝ ለሱ ምንም አዲስ ነገር አይደለም፣ የእግዚአብሔር ልጅ ነው መታዘዝን ያቀበታል ይችላል፣ በቃ በሱ ውስጥ ከሱ ጋር አብሮ ያለ ነገር ነው ብለን ልናስብ እንችላለን። በቃ የተገጠመለት ነገር ነው፣ አለመታዘዝ አይችልም እሱ ወልድ አይደል እንዴ ልንል እንችላለን። ግን ይሄ ክፍል እንደዛ አይደለም የሚያስተምር። በስጋው ወራት ብሎ ያችን ክፍል ነው ያችን ጊዜ ነው የሚጠቅሰው። በምድር በነበረበት በስጋ ወራት እርሱ ከሞት ሊያድነው ወደሚችል አይደለም ብርቱ ጸሎትንና ልመናን ከእንባ ጋር አቀረበ ይላል። ማን ነው ይህን የሚያደርገው? ኢየሱስ የእግዚአብሔር ልጅ ነው የሚያደርገው። ይሄንን ክፍል ይሄ መቼ ነው የሆነው ያላችሁ እንደሆነ ስፔሲፊካሊ መቼ ነው የሆነው? በጌቴ ሰማኒ ነው አይደለም የሆነው? በጌቴ ሰማኒ የሆነውን ነገር ነው ይሄ የዕብራውያን ጸሐፊ የሚያስታውሰን። ከሞት ሊያድነው ወደሚችል ምክንያቱም ሞትን ፊት ለፊት እየተጋፈጠ ነበርና ከሞት ሊያድነው ወደሚችለው ወደ እርሱ በብርቱ ጸሎትና ልመና ከታላቅ ጩኸትና ከእንባ ጋር አቀረበ ይላል። እዚህ አዲሱም ትርጉም ላይ ድሮ ላይ መኖሩን አላውቅም። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት ይላል። ምንድን ነው ኢየሱስ የጸለየው? ትዝ ይላችኋል? ምንድን ነው ኢየሱስ ያን የጸለየው? አይደለም ይሄ ጽዋ ቢቻል ከኔ ትለፍ አይደለም ብሎ የጸለየው? ለዚህ ተዘጋጅቻለሁ፣ ለዚህ ታላቅ ቀን ደርሻለሁ፣ አሁን የምሰዋበት ቀን ነው እና ወደዚህ ክብር እየገባው ነው ብሎ ነው የተቀበለው? አይደለም። እንደ ማናችንም ሞት በጣም አስፈሪ ሆኖ እንደሚመጣብን ኢየሱስ ክርስቶስ ፊት ለፊቱ ላይ መጣ። የሞትን ኃይል ሞት ምን ያህል ከባድ መሆኑን አስፈሪ መሆኑን በሙሉ ኢየሱስ ክርስቶስ ማናችንም ሰዎች በስጋ ያለን እንደምንካፈለው ነው የተካፈለው፣ ተጋፈጠው ኢየሱስ። ከዛ በኋላ ጌታ አባት ሆይ ይቺ ጽዋ ቢቻል ከኔ ትለፍ። ያው በጣም ኢየሱስ በጣም ነርቨስ ሆኖ የምናይበት ቦታ ያ ስፍራ ነው፣ የጌቴ ሰማኒ ስፍራ ነው። ይመጣል፣ ይጸልያል። ከዛ በኋላ የጸሎት አጋሮች ከእሱ ጋር ቆመው እንዳሉ ለማየት እየመጣ ደግሞ ቼክ ያደርጋቸዋል። እንዲህ እናንተ ሰዎች አትጸልዩም? አንድ ሰዓት እንኳን መጸለይ ያቀታችኋል እያለ በጸሎት ሁሉ አብረውት እንዲተጉ እንትን እያለ ኧረ እባካችሁ ወደ ፈተና እንዳትገቡ ትጉና ጸልዩ እያለ እየለመናቸው በዛ ስፍራ እሱ ደግሞ ለብቻው ሲጸልይ ራቅ ብሎ ሲጸልይ ደግሞ በእንባ ይላል። እዚህ ስፍራ ላይ በታላቅ ጩኸት ይላል። ሌሎች የወንጌላት ደግሞ የሚሉትን ታውቃላችሁ። የደም ላብ እያላበው ይላል። በጣም ፈርቶ ሞት አስፈርቶት ኢየሱስን በእንደዚህ አይነት ሁኔታ በአባቱ ፊት ጽዋው ያልፍ ዘንድ ጸለየ። ግን በዛ አላበቃ። ምንድን ነው ያለው? የኔ ሳይሆን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። ጸሎቱ ተሰማለት ነው የሚለው። ጸሎቱ ተሰማለት። ጸሎቱ ምንድን ነው የተሰማለት? ለኢየሱስ ምንድን ነው የተሰማለት? ሞትን በማስቀረት አይደለም እግዚአብሔር ምላሽ የሰጠው። ያው እንደምናውቀው ጌታችን ሞተ። ነገር ግን
እዚህም ላይ ጸሐፊው በጥንቃቄ እንደሚለው ከሞት ሊያድነው ወደሚችል ነው አይደለም የሚለው። ግን ከምን አረገ? ከሞት ግን ምን አለው? የሞትን ጣር አጥፍቶ አስነሳው አይደለም። ግን እንዳይሞት አላደረገው። በዚህ ነው መልስ የሰጠው። ከሞት በማስነሳት ነው መልስ የሰጠው። ለዚህም ነው ፍጹም ሆኖ በመታዘዙም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። ስለዚህ ለኢየሱስ መታዘዝ ምን ነበረ? ትምህርት ነበረ። ተምሮ ያገኘው ነገር ነበረ። ይሄ ነው የመጀመሪያው ነጥቤ። መታዘዝ የምንማረው ነገር ነው። በእኛ ውስጥ የሚገጠምልን ነገር አይደለም። እንደ ቺፕ እንደ ማይክሮቺፕ እኛ ውስጥ በቃ ከሌ መታዘዝ እንዲችል ይሄንን አይነት እንትን ፕሮግራም በደንብ የተደረገ ሶፍትዌር ገጥሜለታለሁ እንደሚባለው እንደ ኮምፒውተር አይደለንም። መታዘዝን ከምንቀበለው መከራ ከምናልፍበት የህይወት ነገር ነው የምንማረው። ኢየሱስ እንደተማረው ኢየሱስ ከተቀበለው መከራ ነው መታዘዝን የተማረው። ስለዚህ እያንዳንዱ የምናልፍበት ነገር አሁን የኢየሱስን ያህል ከባድ ነገር ውስጥ አልፈናል አለላችሁ ማናችን። ነገር ግን የምናልፍበት የትኛውም አስቸጋሪ ነገር መከራ ቢሆን ፈተና ቢሆን የምን እድል ነው ማለት ነው? መታዘዝን የመማር እድል ነው። በመታዘዝ ለእግዚአብሔር ምላሽ የምንሰጥበት መድረክ ነው እግዚአብሔር እየፈጠረልን ያለ። እያንዳንዱ አስቸጋሪ ነገር ከሰው ጋር ብንጋጭ፣ ሰው ባይረዳን፣ እኛም በተለያዩ ችግሮች ውስጥ ባልጠራናቸው ባልፈለግናቸው መከራዎች ውስጥ ብናልፍ እነዚህ ሁሉ የሚጋብዙት ነገር ምን እንደሆነ ታውቃላችሁ? ለእግዚአብሔር የመታዘዝ ምላሽ ስጥ የሚል። የሚያስቸግረን ሰው በሕይወታችን ካለ፣ የሚቃወመን ሰው በሕይወታችን ካለ፣ የሚጠላን ሰው በሕይወታችን ካለ፣ በእኛ ደስ የማይሰኝ የእኛን ጥፋት የሚፈልግ ሰው ካለ ምን አይነት ምላሽ እንድንሰጠው? በመታዘዝ ምላሽ እንድንሰጥ። ጌታ ቢሆን ምን ያደርጋል ብለን ምላሽ እንድንሰጥ ማለት። መከራ እየተቀበልን ነው በዛ ሰው በኩል። ነገር ግን ምላሻችን ምንድን ነው? የመታዘዝ ምላሽ፣ የፍቅር ምላሽ፣ የትህትና ምላሽ፣ የምህረት ምላሽ፣ የይቅርታ ምላሽ እንዲሁም ማለት ነው። በዚህ ውስጥ ነው ምንን የምንማረው? መታዘዝን የምንማረው። መታዘዝ ትምህርትን። ይቅርታ አድርጉልኝና መታዘዝ በአዳር ጸሎት አይደለም የምናገኘው። በአዳር ጸሎት በቃ ዛሬ አድሬ በጣም ጸልዬ በቃ መታዘዝ ይችላለሁ አይደለም። ስናልፍበት ነው የምናውቀው። በህይወት መንገድ ውስጥ ነው የምንማረው። ስናልፍበት ጌታችን እንደተማረው ማለት ነው። በዛች የጣር ሰዓት ኢየሱስ ክርስቶስ የሰጠው ምላሽ የመታዘዝ ምላሽ ምንድን ነው? ቀጥሎ የሚለው በዚህም ይላል በምን? በመታዘዝ ፍጹም ሆኖ ከተገኘ በኋላ ይላል። ፍጹም አደረገው። መታዘዝን ፐርፌክት አደረገው ማለት ነው። ሂ ፐርፌክትድ ኦቢዲየንስ። መታዘዝን ፍጹም ሲያደርገው አብ ደስ ተሰኘ። እግዚአብሔር ይመስገን። አብ ደስ ተሰኘ። በቃ ይሄ ነው አለ። ይሄ ነው ልጄ አለ። ይሄንን ይላል መጽሐፍ ቅዱስ ባይዘው። ይሄ ነው ልጄ፣ የኔ ልጅ ይሄ ነው። ልክ አንድ አባት በጣም በኩራት አንድ ልጁ አቺቭ ሲያደርግ የሆነ ነገር ሲሳካ የኔ ልጅ ይሄ ነው የሚያኮራ ልጄ እንደሚለው አባት ደስ ተሰኘ በልጁ መታዘዝ። በመታዘዙ ነው በጣም ደስ የተሰኘው እግዚአብሔር። ለዚህም ነው የዕብራውያን ጸሐፊ ምን ይላል? ምዕራፍ 1 ነው ወይ ምዕራፍ 1 ይመስለኛል። ከሙታን እርሱን ባስነሳው ጊዜ ምን የሚለው ቃል ተፈጸመ? አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ያ አምላካዊ ቃል ተፈጸመ። ይህንኑ ጳውሎስ ደግሞ በሐዋርያት ሥራ ምዕራፍ 13 ላይ ያነሳዋል። እርሱን ከሙታን ባስነሳ ጊዜ የዚህ ቃል መፈጸም ሆነ ይላል። አንተ ልጄ ነህ እኔ ዛሬ ወለድኩ። በቃ እግዚአብሔር ተደሰተ። ልጄ እንደዚህ እስከ መጨረሻው ድረስ ታዘዘኝ አለ። ፍጹም ከዚህ በላይ መታዘዝን ፍጹም አደረገው፣ ፐርፌክት አደረገው። ከዚህ በፊት እኮ ሰዎች የእግዚአብሔር ሰዎች እኮ እግዚአብሔርን ለመታዘዝ ሞክረዋል። እነ ሙሴ፣ እነ ኤልያስ፣ እነ ዳዊት፣ እነ ሳምሶን፣ እነ ዲቦራ፣ ብዙ የእግዚአብሔር ሰዎች እነ ኢሳያስ፣ እነ ኤርሚያስ ነቢያት ሊታዘዙት ሞክረዋል። ማንም ግን መታዘዝን ፍጹም ሊያደርገው አልቻለም። ልጁ ብቻ ምን አደረገው? ፍጹም አደረገው፣ ፐርፌክት አደረገው። በዚህም ፍጹም ሆነው ከተገኘ በኋላ ምን ነው? እቺን በደንብ አስተውሉልኝ። እርሱን ለሚታዘዙት ሁሉ የድነት የመዳን ምክንያት ሆነላቸው ይላል።
ዛሬ እግዚአብሔር እኛን እያንዳንዳችንን ሲያየን ለምንድነው ያዳንከኝ? ለምንድነው የባረከኝ? ለምንድነው የማርከኝ? ለምንድነው ይቅር ያልከኝ ካላችሁት ምክንያቱ ማን ነው የሚላችሁ? ኢየሱስ። ልጄ ምን ያለው? መታዘዝን ፍጹም ያደረገው ልጄ። በአንተ ምክንያት አይደለም፣ በማናችንም ምክንያት አይደለም። አንድም ሰው ማቅረብ አይችልም። አንድም ሰው ምክንያት ሲባል እግዚአብሔር የሚያየው ኢየሱስን ምክንያት። ለምን ባረከኝ? ምክንያቱ ማን? ኢየሱስ። ልጄ ምን ያደረገው? የታዘዘው። ግን በጣም አስተውሉ፣ እዚህ ላይ የሚለው መታዘዝን ፍጹም ካደረገ በኋላ ለሚታዘዙለት ሁሉ ይላል። ስለዚህ አሁን መታዘዝ በማን አላበቃም? በኢየሱስ ብቻ አላበቃም። መታዘዝ በማን እንዲቀጥል ይፈለጋል? በእኛ የእርሱ ተከታዮች በሆኑ እንዲቀጥል ይፈለጋል። ለሚታዘዙለት ሁሉ የመዳን ምክንያት ሆነላቸው ነው የሚለው። ስለዚህ የእግዚአብሔር ቤት ባህል ምንድነው ብትሉኝ፣ የመታዘዝ ባህል። መንግስቱ ውስጥ ያለው ዋና ባህል፣ ቁልፍ ባህል ምንድነው? ዋና ቫልዩ። አሁን መስሪያ ቤቶች እሴት ምናምን ይላሉ አይደለም? ዋናው እሴት ምንድነው ቢባል መታዘዝ። መታዘዝ እግዚአብሔር ደስ ይለዋል። በዚህ ነው የረካው። በቃ እግዚአብሔር የጽድቅ ጥማት የረካው በመታዘዝ። ልጁ ታዞ ፍጹም ሲያደርገው በቃ አሁን የምከለክለው በረከት የለም። የምከለክለው ከሰው ልጆች የሚይዘው ነገር የለም። መልካምነቴ ሁሉ በዚህ በታዘዘው ልጄ በኩል ይደርሳቸዋል አለ። ክብር ለእግዚአብሔር ይሁን። በዚህ ነው የተካፈልነው። በክርስቶስ ኢየሱስ ምንም የማይጎድልብን ለዛ ነው፣ መታዘዙን ፍጹም ስላደረገ። ባይዘዌ እግዚአብሔር ቤት ውስጥ በረከት መሆን ከፈለጋችሁ፣ ይህን ተናገር የለለፍ፣ በረከት መሆን ከፈለጋችሁ፣ ለሰው በረከት መሆን ከፈለጋችሁ፣ ለቤተሰባችሁ፣ ለትዳር አጋራችሁ፣ ለልጆቻችሁ፣ ለጓደኞቻችሁ፣ በማህበራዊ ህይወት ለምታገኟቸው ሰዎች፣ ለዘመዶቻችሁ፣ በአጠቃላይ ለማህበረሰብ በረከት መሆን ከፈለጋችሁ መልሱ ምን እንደሆነ ታውቃላችሁ? ታዘዙ። እግዚአብሔርን ታዘዙ። የሚታዘዝ ሰው የበረከት ሰው። የበረከት ሰው። ታዘዙ። ለማ? ለእግዚአብሔር ታዘዙ። እግዚአብሔር ኦቢዲየንስ፣ መታዘዝ የሚያስደስተውን ያህል፣ እርሱን የሚያረካውን ያህል ሌላ ምንም ነገር አያረካው። ለዚህም ነው መታዘዝ ከምን ይበልጣል ያለው? ከመስዋዕት ይበልጣል። ምንም ኢምፕሬስ አያደርገው። አሁን የድሮ መስዋዕት አይደለም እግዚአብሔር። አሁን በቃ አሁን ቅድም ዘምረናል አይደለም? ብዙ ስርዓቶች እንፈጽማለን፣ እምነታችንን ዲክሌር እናደርጋለን፣ እንመጣለን፣ እንዲህ ታማኞች ሆነን እንገኛለን፣ እንጸልያለን፣ ፕሮግራማችንን በቃ ኒት አድርገን እንፈጽማታለን። ይሄ አይደለም። ይሄን አይደለም እግዚአብሔር እዚህ አይደለም ያለው። ልንገራችሁ፣ እዚህ ስርዓት ውስጥ አይደለም እግዚአብሔር። እያንዳንዳችን ውስጥ መታዘዝን መታዘዝ የሚታዘዝ ሰው ነው የሚያቀርብ። ይሄ መስዋዕት የሚያቀርብልኝ ሰው ምን አይነት ሰው ነው? የሚታዘዘኝ ነው አይስ አመፀኛ ሰው ነው ብሎ ነው የሚያየው እግዚአብሔር። ምንም የሚያወላዳ አይደለም ይሄ። እግዚአብሔር መታዘዝ ደስ ያሰኘዋል። ከመስዋዕት ይበልጣል፣ ከዝማሬ ይበልጣል፣ ከጸሎት ይበልጣል፣ ከአገልግሎት ይበልጣል፣ ከህብረት ይበልጣል። መታዘዝ ይበልጣል። እግዚአብሔርን ደስ የሚያሰኘው እሱ። ስለዚህ መታዘዝ የምንማረው ነገር ነው። ስለዚህ ተማሪዎች፣ የመታዘዝ ተማሪዎች ለመሆን እንዘጋጅ። ትምህርት ቤቱ ደግሞ አሁን እንዲህ ቁጭ ብለን በክላስ ውስጥ ወይም በእንትን ውስጥ የደቀ መዝሙር ትምህርት፣ የአገልጋዮች ትምህርት ምናምን ብለን እንደምንማረው አይደለም። በዋናነት የመታዘዝ ትምህርት ያለው የት መሰላችሁ? በህይወት ውስጥ፣ በህይወት ምልልስ ውስጥ፣ በማህበራዊ ህይወታችሁ ውስጥ ነው። በስራ ቦታ፣ በሚገጥማችሁ ነገር፣ በምታልፉበት መከራ ነው። በምታውቁትም በማታውቁትም፣ በጠራችሁትም ባልጠራችሁትም መከራ ማለት ነው። በዛ ውስጥ ዋና ትምህርት ያለው እሱ። ለዛ ለትምህርት ቤቱ መዘጋጀት ያስፈልጋል። እያንዳንዱ ዋጋ እንዴት ምላሽ ልስጥ፣ በምን ምላሽ ልስጥ። በየቀኑ ያጋጥማችኋል ካስተዋላችሁ። በእውነት ነው የምላችሁ። በየዕለቱ ታክሲ የምትጠቀሙ ሰዎች ልትኖሩ ትችላላችሁ። መኪና የምትነዱ ሰዎች ልትሆኑ ትችላል። የኔን ልንገራችሁ። የኔ ፈተና አሁን በአዲስ አበባ ጎዳናዎች ላይ መንዳት ነው። የኔ ፈተና፣ ትልቁ ፈተና አሁን የአዲስ አበባ ጎዳና ላይ ስትነዱ ታውቁታላችሁ ምን ፈተና እንደሚገጥማችሁ። ስንት አይነት አሽከርካሪ አለ፣ ስንት አይነት ባህሪ ያለው፣ ህግ ጠብቆ የሚነዳ አለ፣ ህግ ሳይጠብቅ የሚነዳ አለ። በሰላም እየሄዳችሁ
የሚመጡ ነገሮች አሉ። አሁን በዚህ ውስጥ ምን ምላሽ ትሰጣላችሁ ነው ጥያቄው። መጥቶ ጥልቅ ለሚልባችሁ ሰው ምንድን ነው ምላሻችሁን? ከዚህ ይጀምራል ለማለት ነው። አሁን የህይወት ትልቅ መከራ ምናምን አላነሳውም፣ እሱን ከዚህ ይጀምራል። ታክሲ የምትጠቀሙ ሰዎች ምናልባት ሰልፍ ላይ ሊሆን ይችላል ፈተናው የሚገጥማችሁ። እናንተ እያላችሁ ቀድሞ አቋርጦ ሊገባ የሚፈልግ ሰው ሊሆን ይችላል። ምን አይነት ምላሽ ነው የምንሰጠው? ከትንሿ ነገር እንድንነሳ ብዬ ነው። ትልልቆችን ማንሳት እንችላለን። ምናልባት በጎ ያልሆነ ሀሳብ ለኛ ያለው ሰው፣ ሁል ጊዜ አሉታዊ ነገር በእኛ ላይ የሚያወራ ሰው ስናገኝ በቤተ ክርስቲያን ውስጥም ሊሆን ይችላል። ምን አይነት ምላሽ ነው የምንሰጠው? ይቅር እንለዋለን? የእግዚአብሔርን ምሕረት እንሰጠዋለን? በቅርቡ አንድ እኔ ያለሁበት ቸርች ስብሰባ ተደረገና የአገልጋዮች ስብሰባ ነውና ሁለት አገልጋዮች፣ አንደኛው የሽማግሌ አባል ነው፣ አንዱ አገልጋይ ነው፣ የሙሉ ጊዜ አገልጋይ ነው። ትንሽ ስሜታውያን ሆኑ ስብሰባው ላይ እና በጣም ተፈተኑ። አንደኛው ሁለቱም በገባቸው ልክ ትክክለኛ ነገር ለማድረግ ነው የሚሞክሩት። ይሄኛው ሽማግሌው ይሄንን አቀደ፣ ይሄንን እንትን ብለ አልተፈጸመም፣ ይሄ ነገር እኮ መሰራት ነበረበት ይላል። አገልጋዩ ደግሞ እኔ ስንት ዋጋ እየከፈልኩ ከእንትን እየመጣው ከቱሉ ዲምቱ እየመጣው እኮ ነው እያገለገልኩ ያለሁት፣ ማታ በእግሬ 3 ተኩል አደጋ ውስጥ ሆኜ እየገባው ምን እያልኩ ነው ብሎ ይጠቅሳል። እሱ ይሄ እቅድ አልተፈጸመም ይላል። ይሄ ደግሞ የሆነ ዋጋ ከፍዬ እያገለገልኩ ነው፣ ይሄም አይታሰብልኝም ይላል። ግን በዚህ ውስጥ ሁለቱም ስሜታውያን ሆኑ። አሁን እንዴት ነው የምታስተናግዱት ነው? ይሄኛው በቃ አንተ አላሰብክም ማለት አገልጋዩ ያስቃ። እኔ በትዝብት ነው የማየው። አገልጋዩ ተቆጥቷል ውስጡ፣ ግን ደግሞ አገልጋይ ነው። እየተናደደ እንዲያ ዘመንህ ይባረክ ይለዋል። ዘመንህ ይባረክ ይለዋል። ቁጣው የባርኮት አይደለም፣ ንግግሩ፣ ቶኑ፣ ድምጸቱ የባርኮት አይደለም፣ ግን ዘመን ይባረክ ይለዋል። እና ውስጤ እንትን አለ፣ ሳቄ መጣ። ግን ይሄ ነው የምንፈተንበት ልላችሁ። የምንፈተነው በዚህ ነው። በቃ ምን አይነት ምላሽ ነው የምንሰጠው? ሰዎች ምናልባት ባልተገባ መልኩ አጥቅተውናል ብለን ስናስብ ምን አይነት ምላሽ ነው የምንሰጣቸው? የምህረት ምላሽ ነው የሚቀድመን? ይህ ስሜታውያን ሆነን የመጣልንን ነገር ነው የምናወራው? እንዴት ነው ምን አይነት ምላሽ ነው የምንሰጠው? በዚህ ነው መታዘዝን የምንማረው፣ በዕለት ተዕለት በትንሿ ነገር። እግዚአብሔር ደግሞ የእግዚአብሔር ጥሪ ምን እንደሆነ ታውቃላችሁ? በእያንዳንዷ ነገር ታዘዙኝ ነው። በትንሿ ነገር ታዘዙኝ ነው እግዚአብሔር። እዚህ ለአንድ ነገር ተነግሬ ወደ ሁለተኛው ነጥብ ልለፍ። እግዚአብሔር በትንሹ ነገር ካልታዘዝ ነው እግዚአብሔር ካልታዘዝ ነው ሌላ ትልቅ የምንታዘዝበትን ሐሳብ ወይም ነገር ይዞ አይመጣም ወደኛ። እንደዛ ይዞ አይመጣም። እንዲያውም አንድ ነገር ላስጠንቅቃችሁ በዚህ አጋጣሚ፣ ሰው በትንሽ ነገር ካልታዘዘ ምን አይነት አደጋ ፊት ለፊቱ እንዳለ ታውቃላችሁ? የልብ ድንዳኔ የሚባል አደጋ በፊት ለፊቱ አለ። እስራኤላውያን ላይ የሆነው ይሄ ነው። እስራኤላውያን እግዚአብሔር ያጉረመርማሉ፣ የሆነ ነገር ያደርግላቸዋል፣ ያልፋሉ። የመታዘዝ ምላሽ አይደለም የሚሰጡት፣ ያው ታውቃለሽ፣ የማጉረምረም የአመፅ ምላሽ ነው። ግን እግዚአብሔር ኦኬ መሐሪ ነው፣ ይተዋቸዋል። ከዛ በኋላ የሚቀጥለው ላይ ሲገናኙ እነዚህ ሰዎች እግዚአብሔር እኮ ባለፈው እንደዚህ እኮ ብለን እግዚአብሔር ምሮን አስጠንቅቆን በቃ አሁን ተስተካክለናል፣ በቃ እግዚአብሔርን እንደው እንታዘዘው ብለው አይደለም የሚጠብቁት። የሚገርማችሁ ከበፊቱ ይልቅ የበለጠ አጉረምራሚዎች ሆነው ነው። ታምራት እኮ ተደርጓል፣ እግዚአብሔር እኮ በጎ ምላሽ ሰጥቷል። ግን አሁንም ምን ሆነው ነው የሚጠብቁት? የበለጠ አጉረምራሚዎች ሆነው። ይሄ ተደጋገማ። ሲደጋገም ምን አይነት ህዝብ እንደተፈጠረ ታውቃላችሁ? ልበ ደንዳና። እግዚአብሔር ይሄ ህዝብ ወደ ረፍቴ አይገባም ብሎ እስኪምል ድረስ ያስቆጣው ህዝብ ተፈጠረ። ልበ ደንዳና። ይሄ ነው ትልቁ እኔ በክርስትና ህይወት ውስጥ የሚያስፈራኝ በጣም ትልቁ ነገር ምንድን ነው ብትሉኝ፣ ሰው ባለመታዘዝ ያለመታዘዝን ህይወት እየተላመደ ሲሄድ ልበ ደንዳና እየሆነ ነው የሚሄደው። ቃል እኮ ይመጣል፣ ዋው ምናምን ይላል፣ አይታዘዝም። እዛው
ከዛ በሚቀጥለው ሳምንት ኃይለኛ ቃል ይመጣል፣ አይታዘዝም። ከዛ ምን እንደሆነ ታውቃለህ? ይለምደዋል። በቃ ዲሴንሲታይዝድ ነው የሚሆነው። በቃ ልክ መድኃኒት አንዳንድ በሽታ አለው መድኃኒት ይለምድ የለም ልክ እንደዛ ይሆናል ማለት ነው። ይለምዳል፣ አለመታዘዝን ይለምዳል። በቃ ይቀጥላል በዛ ህይወት። ይሄ በጣም በጣም አስፈሪው ህይወት ነው ወገኖች። በጣም አለመታዘዝ ዝም ብሎ ፍርድ ብቻ ውስጥ እንድንቀም ልበ ደንዳኖች ያደርገናል። ከዛ በኋላ ለእግዚአብሔር ነገር ራሱ ምላሽ መስጠት ይከብደናል። ልባችን የድንጋይ ልብ ይሆናል። የድንጋይ ልብ ቢባል ምንም የማይፈርስ ቢባል የማይፈርስ የማይሰማው በቃ ድንድን ያለ ምንም ሴንሲቲቪቲ የሌለው ልብ ይሆናል። እኔ ይሄንን ፈራለሁ። በእውነት ነው የምላችሁ። ቸርች ውስጥ ስላየሁት በአይኔ ስላየሁት ነው የምፈራው። ሰው እግዚአብሔርን መፍራት ሲያውቅ ወይኔ እንቱ ተሳስቼ ሊሆን ይችላል እኮ ይሄ ነገር ምናምን ብሎ ትንሽ አቋሜን እስኪ ልቀይር፣ እስኪ ላስብበት፣ እንደው ትክክል እንደሆንኩ እንኳን ባስብ ቆይ እስኪ ልጠይቅ የሚል እንደዚህ አይነት ሴንሲቲቪቲ ሲያጣ ማለት በጣም ያስፈራል። ለምናቃት ለትንሿ እውነት እንታዘዝ፣ በመታዘዝ ምላሽ እንስጥ። እግዚአብሔር ከዛ በኋላ ወደሚቀጥለው ምዕራፍ ወደሚቀጥለው ክፍል ተዛውራችኋል ይለናል። አይ ካለን ግን እዛው እንደግማለን። መድገም ብቻ አይደለም ልበ ደንዳኖች እንሆናለን። ከዛ እግዚአብሔር ይጠብቀን። ሁለተኛው ሐሳብ ሶስት እናገራለሁ ነው ያልኩት። የመጀመሪያው ሐሳብ መታዘዝ ምንድን ነው ብያችኋለሁ? ትምህርት ነው፣ በትምህርት ነው የምናገኘው የሚለው ሐሳብ። ሁለተኛው ሐሳብ ለመታዘዝ የመጀመሪያው መንገድ የመታዘዝ እርምጃ ንስሐ ነው። ለአማኞች እንደምናገር በአብዛኛው አትሊስት ለአማኞች እንደምናገር አውቃለሁ። በጌታ ዳግም ለተወለዱ ሰዎች እንደምናገር አውቃለሁ። ግን ንስሐ የሚያስፈልገን ሰዎች ነን። እውነተኛ መታዘዝ የሚጀምረው በንስሐ ነው። እኔ በጌታ ቤት እንግዲህ ብዙ ጊዜን እድሜን የኖርኩት በጌታ ቤት ነው፣ በአገልግሎት ነው። አሁን እንዳለሁበት ጊዜ የንስሐን አስፈላጊነት የተረዳሁበት ጊዜ የለም። አሁን ስለ ጸጸት አይደለም እያወራ ያለሁት፣ ስለ ጸጸት አይደለም። አንድ ነገር ጥሩ ያልሆነ ነገር አድርገን እግዚአብሔርን ሳንታዘዝ ቀርተን ስለሚመጣብን ጸጸት አይደለም። መቼም መንፈስ ቅዱስ በውስጣችን ካለ ይወቅሰናል፣ እንጸጸታለን ብዬ አስባለሁ። ስለ ጸጸት እያወራሁ አይደለም። እያወራሁ ያለሁት ስለ ንስሐ ነው። ስለ ንስሐ ምን ማለት እንደሆነ ታውቃላችሁ? ንስሐ በመጀመሪያ ላጠፋነው ነገር አክኖሌጅመንት መስጠት ነው። በቃል በእግዚአብሔር ፊት እግዚአብሔር ሆይ እንደዚህ አድርጌ በድዬሃለሁ ማለት ነው። የመጀመሪያው በድዬሃለሁ በቃል አውጥተን ማለት ነው። ዛሬ ታክሲ ውስጥ የማይገባኝን ነገር አድርጌያለሁ፣ ከረዳቱ ጋር በማይሆን መልኩ ተነጋግሬያለሁ፣ እግዚአብሔር ሆይ ይቅር በለኝ ከማለት ይጀምራል። አውጥቶ ማለት በንግግር ጌታ ሆይ ይቅር በለኝ፣ ጌታ ሆይ ይቅር በለኝ ምናምን እያሉ በሰቀቀን የምናደርገውን ነገር እያልኳችሁ አይደለም፣ በጸጸት የምናደርገውን ነገር እያልኳችሁ አይደለም። ንስሐ ውስጡ ጸጸት እንዳለ አውቃለሁ። ግን ይህንን ቨርባላይዝ ማድረግ ያለ በቃላችን አውጥተን እግዚአብሔር ሆይ አሳዝኛለሁ፣ ዛሬ ሚስቴን እንደዚህ ብዬ በመናገሬ ትክክል አደረኩ፣ ልጆቼን እንደዚህ ብዬ በመናገሬ ቁጣዬን እንደዚህ ያለ ገደብ በማድረጌ በድያለሁ ከማለት ነው የሚጀምረው። ከንስሐ ነው የሚጀምረው መታዘዝ። ጓደኞቻችን በተለይ ደግሞ ከሰው ጋር ከሆነ ከሰዎቹ ጋር መነጋገር ያስፈልጋል። ከሰዎቹ ጋር ከሚመለከታቸው ሰዎች ጋር መነጋገር ያስፈልጋል። በቅርቡ እኛ ቸርች አንዲት እህት መጣችና ደወለችልኝ። ያው እኔ ሽማግሌው ስላለው እንዲህ አንድ አገልጋይ እኮ እንደዚህ ያለኝ እና በጣም ከባድ ነገር ተናገረኝ። እኔ በቃ በህይወቴ አስቤ ማላቀውን ነገር እንዲህ አድርገሻል ብሎ ወቀሰኝ። ደግሞ ይህንን ያደረገው ኮሚቴ ስብሰባ ላይ ነው። በጣም አዝኛለሁ። እኔ ካሁን በኋላ በቃ አገልግሎቱን ልትቼ ልሄድ ነው፣ በቃ አቆማለሁ ካሁን በኋላ ምናምን ብላ በጣም ስሜታዊ ሆና ደወለችልኝ። ኦኬ እሺ፣ አሁን አንድ ነገር ልጠይቅሽ።
በመጀመሪያ ደረጃ ይሄን አገልግሎት የሰጠሽ ይሄ ሰውዬ ነው ወይ ይሄ አገልጋይ የምትዩ ሰው ነው ወይ የሰጠሽ? እሱ ከሰጠሽ ልክ ነው፣ አሁን አታስፈልጊኝም ብሎሻል፣ አስረክበሽ ለሱ ትሄጃለሽ። ከሱ እንደተቀበልሽ ነው የምታስቢው አልኳት። አይ አይደለም አለች። ኦኬ እዚህ ጋር ይሄንን እንጨርስ፣ የአገልግሎት ማቆም የሚባለው ነገር እዚህ ጋር እንጨርሳለን ማለት ነው አለ። ተስማማች። ኦኬ ወደሚቀጥለው እንሂድ። ይሄ አገልጋይ አሳዝኖ ይቻል? አዎ። ኦኬ ብቻውን አናግረሽዋል? አላናገርኩትም። በሰው ፊት እንዴት እንደዚህ ይላል? አይ አሁን እንግዲህ እንደ እግዚአብሔር ቃል እንሂድ ካል ይሄን ሰው ጥሪውና አናግሪው። እንዲህ ያልከኝ ትክክል ያልሆነ ነገር ነው፣ አንቺ ያለሽ ነገር ትክክል ካልሆነ ትክክል አይደለም ብለሽ አስረጂው። ከዛ በኋላ አይ አልሰማሽም ካለሽ ደግሞ እዛ ኮሚቴ ውስጥ አይደል እንደዛ አለሽ፣ ሂጂ ኮሚቴው ጋር ደግሞ ሂጂና እንዲህ ነው አጀንዳ አለኝ ብለሽ አስይዘሽ፣ እኔ አዝኛለሁ በዚህ ምክንያት እንደዚህ ስላለኝ በግልም አናግሬዋለሁ ስላንተን ስላለኝ በእናንተ ፊት ደግሞ ይሄንን ማድረግ ፈልግ። ኦኬ ካልሰማሽ እኛ ጋር አምጪው፣ ሽማግሌዎች ጋር። የእግዚአብሔር ቃል ይሄን ነው የሚለው። አይ አይሆንም ከተባለስ ምን ነው? ይሄንን መንገድ አልቀበልም ካለች ይቺ እህት ምን ነው የምታደርገው? ወደ ጥፋት መንገድ ነው የምትሄዱ። እንደዚህ አድርጉኝ እንዲህ ብሎኝ ብላ ለማን ማውራት ትጀምራለች? ለሰው ማውራት ትጀምራለች። ለሌላ አገልጋይ ማውራት ትጀምራለች። የዚህ ሰው ስም ማጥፋት ትጀምራለች። በዚህ ምክንያት ቸርች ይረበሻል ማለት፣ አገልግሎት ይረበሻል፣ ህብረት ይረበሻል። ብዙ ችግሮች እንደዚህ ነው የሚሄዱት ቸርች ውስጥ። ብዙ ዓመት ስላየሁት፣ ብዙ ዓመት ከ20 ዓመት በላይ አይቼዋለሁ ቸርች ውስጥ። ሰው ሲነገረው ምን ማለት አለበት? ንስሐ መግባት አለበት። ጥፋተኛ ከሆነ ኦኬ በድያለሁ፣ አሳዝኛለሁ፣ ይቅርታ ማለት መቻል አለበት። እኛ ደግሞ አጥፍተን ሰዎችን ጎርተን ከሆነ ሄደን በድያለሁ፣ እባክህ ይቅር በለኝ ማለት መቻል አለብን። ይሄ ከዚህ ነው የሚጀምረው መታዘዝ። እግዚአብሔር እጅግ ደስ ይለዋል በዚህ። እኔ አንዲት እህት ቸርች መምጣት አቁማለች እና ለምንድን ነው የማትመጣው ምናምን ብዬ ብዙ ጥያቄ ሆኖብኛል። እኔ በጣም ከእሷ ጋር በጣም ጥሩ ግንኙነት እንዳለኝ ነው የማስበው። ምንም ችግር አለ ብዬ አላስብም። ከዛ ያቺ እህት የቀረችው በእኔ ምክንያት እንደሆነ ሰማሁ እና ምንድን ነው ምክንያቱ? አይ አንዴት እዚህ ይላል እንደዚህ ስልክ ደውላለህ። አይ አሁን እኔ በቃ አላናግርሽም ማናገር አልችልም አልካት። በዛ ምክንያት አዝና ነው ያልመጣችው። እንዴ በዚህ ምክንያት? አዎ በቃ እኔ ደነገጥኩኝ። ከዛ በቃ እቺን እህትማ ማግኘት አለብኝ ብዬ ቀጥሬ አገኘኋት። ይህን የሚነግረኝ ባለቤቷ ነው እና ይሄንን ማነው እሷን ጠርቼ እኔ እኮ አልሰማሁም ነበረ፣ በእኔ ምክንያት ነው ወይ የቀረሽው? ያው እንደዛ ብየዋለሁ ግን አይደለም አለች። በኋላ ስንገናኝ ግን ከዚህ እህት ግን ቅያሜ ነበራት። ያው የተባለው የማስቀረት ያህል ባይደርስም በእኔ ላይ ቅያሜ ነበራት። ንገሪኝ አልኳት። ምንድን ነው ያዘንሽብኝ? ነገረች። ያም ሶሪ አዝናለሁ በእውነት እኔ እንደዚህ አላሰብኩም። እንደዚህ ያልኩሽ በዚህ ምክንያት ነበረ። እኔ ከአንቺ ጋር ጥሩ ግንኙነት እንዳለኝ ነበር የማስበው እና እስከዚህ ድረስ ጎርቶሽ እንደነበር አላወቅኩም። ቀድመሽ ብትነግሪኝ እኮ ምንም በጣም ደስ ይለኝ ነበር፣ ቁጭ ብለን እንፈታው ነበረ አልኳት። እዛ በቃ ፈታ ነው ማለት ነው በዚህ መንገድ ከዚህ እህት ጋር። ስለዚህ ስናውቅ ሰዎች እውነት ላይ ቆመውም ይሁን ባይሆን እንደበደልናቸው ካሰቡ እንሂድኛ እርምጃ እንውሰድ እናድርገው። በእውነት በዚህ ውስጥ ነው መታዘዝ ያለው። አሁን እንዳላወሳስብባችሁ ከዛ ንስሐ እንግባ። ንስሐ መግባት በእንደዚህ በእግዚአብሔር ፊትም በሰው ፊትም በንግግር ከማድረግ ቀጥሎ ያንን ነገር ደግሞ ላለማድረግ መወሰን፣ ዳግም ላለማድረግ የአቅጣጫ ለውጥ ማድረግ። ይህንን አላስተምራችሁ። ስለዚህ ንስሐ መታዘዝ የሚጀምረው ከንስሐ ነው። በእውነት ሂዱን ይሄንን ተለማመዱ። በህይወታችሁ በግል ጸሎት ህይወታችሁ ተለማመዱ። ንስሐ መግባት ተለማመዱ። ሁሌ ሰው ለመበደል እኮ አይወጣም አይደለም። ዛሬ ማለዳ ተነስቶ ኃጢአት ለመስራት አይደለም የሚወጣው ሰው። በቃ በጽድቅ እግዚአብሔርን እየመሰሉ ለመኖር መቼም አንድ ጤነኛ ክርስቲያን እንደዛ ነው የሚወጣው ብዬ ነው። ጌታ ሆይ ቀኔ በፊት የተባረከ ይሁን፣ ለሰዎች በረከት ልሁን፣
ሰዎችን የሚያንጽ ነገር ላድርግ ብሎ ነው ጸልዮ የሚወጣው። ነገር ግን የተለያየ ነገር ያጋጥማል፣ ያጠፋል፣ ምን ይላል። በዛን ጊዜ በእግዚአብሔር ፊት ሲሆን የማታ ጸሎት መጠበቅ አያስፈልግም። ባይዘው እዛውም ሊሆን ይችላል። ንስሐ መግባት ሶሪ እዛው ሊሆን ይችላል። እንትን ብላችሁ እንደው ስሜታዊ የሆናችሁ ከተናገራችሁ ስሜታችሁ ትንሽ በረድ ሲል ከረዳቱ ጋር ከሆነ የተጣላችሁት ቅድም ያልኩ ነገር ትክክል አልነበረችም፣ እንደዛ ማለት አልነበረብኝም፣ ይቅርታ፣ እዛው ትፈታላችሁ ማለት ነው። እንደዚህ ነው በቃ መታዘዝ። ይሄ ፕራክቲካል ለማድረግ መጨረሻውን ሐሳብ ልናገር። ሶስተኛውን ሐሳብ መታዘዝ ቀጣይነት የሚኖረው ለእግዚአብሔር ቃል በመታዘዝ ነው። የእግዚአብሔርን ቃል በማድረግ ነው ቀጣይነት የሚኖረው። መታዘዝ ህይወታችን እንዲሆን ነው የሚፈለገው አይደለም። ሁሌ የምናደርገው ነገር ነው። ይሄ የሚሆነው ምን እንደሆነ ታውቃላችሁ? የእግዚአብሔርን ቃልን በማድረግ ነው። በመስማት አላልኳችሁም። በመፈጸም በዚህ ነው መታዘዝ በህይወታችን የሚጸናው። ይህንን በብዙ ማስረጃዎች ከእግዚአብሔር ቃል ማንሳት ይችላል። እኔ በጣም የሚከብደኝ ግን ደግሞ ደስ እያለኝ የማስበው የእግዚአብሔር ቃል አለ። ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነው አይደለም? በሁለት በኩል ከተሳለ ሰይፍ ይልቅ መንፈስንና ነፍስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል አይደለም? በልብንም ውስጥ ያለውን ሐሳብ ሁሉ ምን ይላል? ይመረምራል አይደለም? ይላል እና ሁሉን በሚያውቅ እና ሁሉ በፊቱ በተገለጠ በእግዚአብሔር ዘንድ በቃሉ አማካኝነት የሚደበቅ ነገር የለም ነው የሚለን ክፍሉ። የእግዚአብሔር ቃል ሕያውነት በምን እንደሚታወቅ ታውቃለህ? እግዚአብሔር ቃል ሕያው ነው ስንል ምን ማለታችን እንደሆነ ታውቃለህ? አደርገዋለሁ ማለት ነው። እታዘዘዋለሁ። ሲመረምረኝ መጥቶ ጨለማዬን ሲገልጥ ምን እለዋለሁ ማለት ነው። ይሄ ጨለማ ለካ እኔ ውስጥ አለ ብዬ እታዘዘዋለሁ፣ አደርገዋል። በዚህ ነው ህይወታችን መታዘዝ በእኛ ውስጥ እየጸና የሚሄደው። በክርስትና ህይወት ውስጥ አንዱ በጣም የምንታለልበት ነገር አሁን ለምሳሌ ዛሬ ተካፍለን ስንወጣ ወይ ቃሉ ደስ ካላችሁ ዋው ዛሬ ደስ የሚል ቃል የሚያረሰርስ ቃል ምናምን ተካፈለን ምናምን እንላለን አይደል? ከስብከት ከትምህርት በኋላ ከዛ ስለተደሰትን የታዘዝን ይመስለናል። አይደለም። ኢየሱስ እኮ በአራቱ የዘር ምሳሌ እኮ ጠቅሶታል አይደለም? እነዚህኞቹ ይላል እኮ በዚህ በጨንቻ መሬት ላይ ከወደቀው አንዱ እኮ አይደለም? እነዚህ አንዶቹ በቃ ቃሉን ሰምተው ምን ይላቸዋል? ደስ ይላቸዋል፣ ግን ለጊዜው ነው ይላል። እና በቃሉ ምክንያት የተለያየ መከራ ሲመጣባቸው ግን ይሰናከላሉ ይላል። ቃሉን ታዘዙ የሚል ነገር ወደ ህይወታቸው ሲመጣ የሉበትም። ኤክሳይትመንቱ ግን አለ። በቃሉ ምክንያት ደስ መሰኘቱ አለ። በቃ ቃሉ መጣ፣ በጣም የሚገርም እንዲህ አይቼው አላውቅም እኮ በቃ ብርሃን እኮ ነው ዛሬ የመጣው ምናምን እንላለን። በቃሉ መደሰት አንድ ነገር ነው። መታዘዝ ወይም ማድረግ ሌላ ነገር ነው። መታዘዝ በህይወታችን የሚጸናው ቃሉን ስናደርገው ነው። ቃሉ ካልተደረገ ሕያውነቱን አናቀው። የእግዚአብሔር ቃል ሲመጣ ልክ ነው። በህይወታችን ብርሃን ነው ይዞ የሚመጣው። ጨለማው ነው ጥፋት ያልታየን ነገር ሁሉ ይታያል። እንዲህ ነኝ፣ እንደዚህ ስጋዊ ነኝ፣ እንደዚህ ዓለማዊ ነኝ የሚያስብለንን ነገር ወደ ህይወታችን ያመጣል። ከዛ በኋላ ምን አይነት ምላሽ እንሰጣለን? እንታዘዘዋለን ወይ? እግዚአብሔር ይህን ነው ከኛ የሚጠብቀው እንድናደርገው። ቃሉን ማደርገው ሰምቶ ማደርገው ምንድነው? በተፈጥሮ በመስታወት የተፈጥሮ ፊቱን እንደሚያይ አይደለም? ከዛ በኋላ ምን እንደሚረሳ ሰው ነው የሚለው እኮ። ምን ማለት እንደሆነ ታውቃለህ? አሁን መልካችሁና አሁን እህቴ ስምሽ የጌታቸው ልጅ መሆን አለብሽ አንቺ አይደለም? በመልክሽ ነው ያወቅኩሽ። ክላስሜቴ ነበር፣ ማነው ሲኒየሬ ነበር፣ ዩኒቨርሲቲ አብረን ነበር። እና አሁን እህቴ መልኳን ስታስብ ምንድነው የምታደርገው? ሄዳ መስታወት ነው አይደል የምታየው? ከዛ ትንሽ ትቆይና መልኬ እንዴት ነበረ ማየት ከፈለግሽ ምንድነው የምታደርጊው? እንደገና ወዴት ነው የምትሄጂው? ወደ መስታወት ነው እንጂ ቅድም እኮ ያየሁት መስታወት እኮ መልኬን እንዲያሳይቶኝ ነበር ብለሽ በምናብሽ ለማሰብ አትሞክሪ። ምን ነው የምታደርጊው? መልክሽን ማየት በፈለግሽ ቁጥር ወደ መስታወት ነው የምትሄጂው። ቃሉን ሰምቶ የማያደርገው ሰው እንደዚህ ነው የሚለው። በቃ ስለማያደርገው ምን ይለዋል? ይረሳዋል።
በህይወቱ ጋር ከህይወቱ ጋር አይዋሃድም። ስለዚህ ምን ያደርጋል? ወዲያው ይመላለሳል ማለት ነው። ሁሌ ሰሚ ይሆናል። ሁሌ እንደዚህ በህይወታችሁ አይሆንም? ሁሌ መስማት ትፈልጋለህ። የእግዚአብሔር ቃል ልማር ታደርገዋል። አናደርገው መማር፣ እንደገና መማር፣ እንደገና መማር፣ እንደገና ማየት፣ እንደገና ማየት፣ እንደገና ማየት፣ አሁንም ማየት አይደለም። ለዚህ አልተጠራን። ቃሉን ሰምተን እንድናደርገው እግዚአብሔር የሚጠብቀው እንድናደርገው። በዚህ መታዘዝ በህይወታችን ይጸናል። እግዚአብሔር በጣም በዚህ ደስ ይለዋል። በእውነት በጣም ቃሉን የሚያደርግ ሰው ሲያይ ደስ ይለዋል። ምክንያቱም ፈቃዱን እያደረገ ነው። ፈቃዱን እያደረገ ይህንን ግን ባስተላለፍን ቁጥር ይህን ተናግሬ ይጨርሳል። ይህንን ባስተላለፍን ቁጥር መታዘዝን ማለት ነው። ባስተላለፍን ቁጥር ቃሉን ባላደረግን ቁጥር ምንድን ነው የሚሆነው? ራሳችንን ለፍርድ ነው የምናዘጋጀው። ከዚህ በፊት ተናግሬው ከሆነ አላውቅም። በግሪኩ ቃል ፍርድ የሚለው ቃል ሄሜራ ነው የሚለው። ዋና መሰረት ቃሉ ሄሜራ ነው የሚለው። ሄሜራ ቀጥተኛ ትርጓሜው ቀን ማለት ነው። ቀን እንደዚህ ማለት ነው። ብርሃን እንደዚህ ሲሆን ፀሐይ የምትፈጥረው ቀን ብርሃን ማለት ነው። በእግዚአብሔር ፊት ፍርድ ማለት ምን እንደሆነ ታውቃላችሁ? እግዚአብሔር ሁሉን ነገር ወደ ምን ሲያወጣው ማለት ነው? ወደ ብርሃን ሲያወጣው ማለት ነው። የተደበቀ ነገር ሁሉ ወደ ምን ሲወጣ? ወደ ብርሃን ሲወጣ ማለት ነው። ያ የጌታ ቀን የሚባለው እሱ ነው። ባይዘው የጌታ ቀን እኮ ልዩ የሚያደርገው ምን እንደሆነ ታውቃላችሁ? ሁሉ ነገር ምን ይሆናል? ጨለማ የሚባል ነገር አይኖርም። የተደበቀ የሚባል ነገር አይኖርም። የሁሉ ሰው ስራ በሰው ሁሉ ፊት የታየ ይሆናል። እኔ ያደረግኩት ነገር፣ ያሰብኩት ሐሳብ፣ የተናገርኩት ነገር ሁሉ ለእኔ ብቻ ሳይሆን ለማንም ዓለም በሞላ እንዲያየው ሆኖ ወደ ብርሃን ይወጣል ማለት ነው። ይህን እግዚአብሔር እንዴት ያደርገዋል? በራሱ አሰራር ያደርገዋል። ግን ቀን ይሆናል ማለት ነው። ብርሃን ይሆናል። አንዲት ነገር መደበቅ እንዳት አሁን እግዚአብሔር ያ የፍርድ ቀን ሳይመጣ በፊት እግዚአብሔር ምን እንደሚለው ታውቃላችሁ? አሁን ቃሌን እልክልሃለሁ፣ ጅማትንና ቅልጥምን ነፍስንና መንፈስን ድረስ እስኪለይ ድረስ የሚወጋውን ሕያው የሆነውን ቃሌን እልክልሃለሁ፣ የልብህን ሐሳብ እንድትመረምር እድል እሰጥሃለሁ ብሎ ያ ፍርድ ሳይመጣ በፊት አሁን ምን ይልክልናል? በጊዜ ብርሃን ይልክልናል። ምን እንድንል? እንድንታዘዝ፣ እንድናደርገው። እግዚአብሔር ሆይ ይሄን አሳየኸኝ፣ ለካ ተኩረቴ እንዲህ ያለም እኔ አሁን በደረስኩበት በገባኝ ምን እንደሆነ ታውቃለህ? ከዚህ በፊት እኮ በቃ በረከት አሳዳጅ ነበርኩ እኔ። በቃ ጌታ በዚህ ባርከኝ፣ በትዳር ባርከኝ፣ በስራ ባርከኝ፣ በልጆች ባርከኝ፣ በዚህ ባርከኝ፣ በቤት ባርከኝ፣ በምናምን ባርከኝ። በቃ በረከት ይታየን፣ አንተ እንደምትወደኝ እንደባረከኝ ሰዎች ይዩ አይነት ነበረ። ሲገኝ ለዚህ ነው ጌታው ይቅር በለኝ። ለካ ዋናው እሱ አይደለም። አሁን ጥያቄ ምን እንደሆነ ታውቃላችሁ? አሁን የኔ የህይወት ጥያቄ ጌታ ሆይ ምን ያህል ራሴን ክጃለሁ? ምን ያህል ከራስ ወዳድነት ራስን ወደ መርሳት መጥቻለሁ? ምን ያህል የሌሎችን ፍላጎት አስቀድማለሁ? ምን ያህል ለሌሎች ደስታ ሰራለሁ? ምን ያህል እታዘዛለሁ? ምን ያህል በቃልህና በጸሎት አንተን እፈልጋለሁ? ይሄ ነው አሁን የኔ ጥያቄ። በእውነት ነው የምላችሁ። አሁን እነዛ ነገሮች ስለተገኙ አይደለም፣ ዋና አይደሉም። በፍጹም ቢገኙም አይጨምሩም። ህይወትንና እግዚአብሔርን ለመምሰል አያስፈልጉም። እነዚህ የእግዚአብሔርን ታማኝነት እናይባቸው ይሆናል። በረከቱ ባራኪ እግዚአብሔር አምላክ እንደሆነ ልናይባቸው እንችላለን። ግን ዋና አይደሉም። ቃሉ ለዚህ ነው የሚመጣው ወደ ህይወታችን ብርሃን ይዞ ሲመጣ ሲመረምረን እሺ ብለን መልስ እንስጥ። የዛን ጊዜ ምን እንደሚሆን ታውቃላችሁ? ያኔ በፍርድ ቀን ሊሆን የሚችለውን ነገር እያስቀረን ነው በህይወታችን። ዛሬ ምላሽ እየሰጠን ነው። ያንን እያስቀረን እያስተላለፍን አይደለም። ስለዚህ የመጨረሻ ጥሪ ምን እንደሆነ ታውቃላችሁ? መታዘዝን አታስተላልፉ። ነገ ምቹ ነገር ሲሆን፣ ምቹ ሁኔታ ሲሆን፣ በመንፈሳዊ ነገር ስነቃቃ፣ በጥሩ የሞቀ የእግዚአብሔር ግለት ውስጥ ስገኝ፣ መንፈስ ቅዱስ በላይ ላይ ሲወርድ፣ እንደዚህ አይነት ታላቅ ሞቀታ እንትን ውስጥ ኮንፈረንስ ውስጥ ምናምን ስመጣና እግዚአብሔር ሲነካኝ ብላችሁ አታስተላልፉ። መታዘዝን ዛሬ በገባችሁ በትንሿ ነገር እግዚአብሔርን ቃል ታዘዙ፣ አድርጉት። በዚህ እግዚአብሔር ደስ ይለዋል። ልጄ በዚህ ነገር ታዟል አይደለ? አሁን ደግሞ ወደሚቀጥለው ምዕራፍ
ወስደዋለሁ ይላል። መታዘዝ በዚህ መልኩ በሕይወታችን እየጸና ይሄዳል። እግዚአብሔር በእውነት ጸጋውን ያብዛልን እንድንታዘዘው እና በቃ እግዚአብሔርን ደስ የሚያሰኝ ሕይወት በፊቱ እንድንኖር በቃ የሚታዘዝ ሕዝብ አለኝ እግዚአብሔር ብሎ ደስ እንዲሰኝብን ከዛም በኋላ ደግሞ ከመታዘዝ ጋር የሚመጡትን የእግዚአብሔር በረከቶች እንድንካፈል ስንታዘዘው በረከት ዋስትና አለ። በእውነት እግዚአብሔር የእጆቻችንን ስራ ይባርካል፣ አገልግሎታችንን ይባርካል፣ ቅዶቻችንን ይባርካል፣ እጃችን የነካው ነገር ሁሉ ይባረካል እሱን ስንታዘዝ። ለዛም ብለን አይደለም የምናደርገው፣ ግን ስንታዘዝ ደግሞ እነዚህ ነገሮች ይሆናል፣ አይቀሩም። በእውነት እግዚአብሔር በዚህ ማስተዋል ይሙላን። እንጸልይ። ጌታ ሆይ እናመሰግናለን። በዚህ ማለዳ ወደዚህ ስፍራ ስለመጣው ያንተ ምክር ተመስገን። አባት ሆይ ቃልህን እንደሰማነው እንድናደርገው ጸጋ ይብዛልን። ባለመታዘዝ እንዳናስቆጣ፣ በመታዘዝ ግን ደስ እንድናሰኝህ ልጅህ ደስ እንዳሰኘህ ደስ የምትሰኝበትን ሕይወት አብዛለን። እግዚአብሔር ሆይ ቸል ስንል አንቃን። ጌታ ሆይ ሲደክመን አበርታን። እግዚአብሔር ሆይ ይህንን የሕይወት መንገድ በኃይል በብርታት መጓዝ እንድንችል በጸጋ ደግፈን። እግዚአብሔር ሆይ ለራሳችን ሐሳብ ለልባችንም ፍላጎት ታልፈን እንዳንሰጥ በጌታ በኢየሱስ ስም ጠብቀን፣ ምሕረትህን አብዛልን። እያንዳንዷ ቀን በፊትህ በመታዘዝ ወደ አንተ የምንቀርብበት እንዲሆን፣ አንድ እርምጃ ወደ አንተ ቀረብ የምንልበት፣ ወደ አንተ የምንጠጋበት፣ መገኘትህንና ሕልውናህን የምንለማመድበት እንዲሆንልን በኢየሱስ ስም ጸልያለሁ። ጌታ ሆይ የድንጋይ ልብ ካለ ከኛ ይውጣ። የሥጋን ልብ እሰጣችኋለሁ ብለህ ተስፋ የሰጠህ አምላክ አሁንም በመንፈስህ ጌታ ሆይ በእኛ ውስጥ ያለውን ድንዳኔ አለስልሰው፣ ወደ መታዘዝ ሕይወት አምጣን። ለዚህ የሚሆን ያንተ ጸጋ ሁሌ ስላለ ተመስገን። ጸጋህን መፈለግ ይሁንልን። በናዝሬቱ ጌታ በኢየሱስ ስም አሜን።